ወደ ፓሲቭ ቮይስ መቀየር ማለት ምን ማለት ነው? ከአክቲቭ ወደ ፓሲቭ ቮይስ መቀየር ማለት ጊዜውን መቀየር ሳይሆን የአረፍተ ነገሩን ትኩረት ከአድራጊው ወደ ድርጊት የሚፈጸምበት አካል መቀየር ነው። በመቀጠል አንድነትና ልዩነታቸውን፣ አወቃቀራቸውን በፓሲቭ የምንጠቀማቸውን የጊዜ ቅርጾች ማለትም ቴንሶች፣ የሚለወጡ ግሶች እና የማይለወጡ ግሶች እና ሌሎችንም እናየናል። ኦኬ አክቲቭ ቨርሰስ ፓሲቭ ቮይስ ምንድን የትርጉም ልዩነታቸው? የትርጉም ልዩነታቸው ሁለቱም አንድ አይነት ትርጉምን ነው የሚያሳዩት፣ አንድ አይነት ክስተትን ነው የሚያሳዩት፣ ግን የሚያጎሉት ነገር ነው የተለየ። የሚያጎሉት ነገር ምንድነው? አክቲቭ ቮይስ ትኩረቱ በአድራጊው ላይ ነው። ፓሲቭ ቮይስ ደግሞ ትኩረቱ በተደራጊው ወይም ደግሞ ድርጊት በሚፈጸምበት ላይ ነው ማለት ነው። ኦኬ ኤግዛምፕል ምሳሌዎች። አክቲቭ the police arrested the thief ፖሊስ ሌባውን ያዘ። ፓሲቭ the thief was arrested by the police ሌባው ተያዘ ወይም ደግሞ ሌባው በፖሊስ ተያዘ። ለምንድነው ፓሲቭ ቮይስ የምንጠቀመው አንድ አይነት ከሆነ ትርጉማቸው ብላችሁ ልጠይቁ ትችላላችሁ። ፓሲቭ ቮይሶችን የምንጠቀምበት ምክንያት አንደኛው አድራጊው የማይታወቅ ከሆነ ነው። ስለዚህ ለምሳሌ my phone was stolen ስልኬ ተሰረቀ፣ እዚህ ጋር ማን እንደተሰረቀው አይታወቅም። ሌላኛው ደግሞ አድራጊው አስፈላጊ ካልሆነ መግለጽ ማለት ነው። ስለ አድራጊው መግለጽ። መንገዱ በየአመቱ ይጠገናል ማለትም the road is repaired every year የምሳሌ መሆን ይችላል። ሌላኛው ትኩረታችን በውጤቱ ላይ ከሆነ the job was completed ስራው ተጠናቀቀ። ሌላኛው ደግሞ ሳይንሳዊ መደበኛና አካዳሚያዊ ጽሁፎች ላይ the data were analyzed መረጃው ተተነተነ ወይም ተጤነ ልትሉ ትችላላችሁ። ኦኬ ፓሲቮችን የተለያየ አወቃቀር ሊኖራቸው ይችላል። እንደገና ደግሞ ፓሲቮች ላይ የምንጠቀማቸውን ቴንሶች ምናየው ይሆናል። ኦኬ ፕሬዘንት ሲምፕል የምንጠቀመው ተደጋጋሚ ወይ ቀጣይ እውነታዎችን ለማሳየት ነው። አክቲቭ ስትራክቸሩ ሰብጀክት ፕላስ ቨርብ ዋን ነው። ፓሲቭ ስትራክቸሩ ደግሞ ቨርብ ቱ ቢ ፕላስ ቨርብ ስሪ ነው። ቨርብ ቱ ቢ ስንል ያው አም ወይ ኢዝ ወይ አር ነው። ፕሬዘንት ሲሆን ፓስ ሲሆን ደግሞ ወዝ ወይም ደግሞ ዌር ነው። አክቲቭ አረፍተ ነገር they clean the rooms daily ክፍሎቹን በየቀኑ ያጸዳሉ። ፓሲቭ ምሳሌ ይህንኑ ኮንቨርት ስናደርገው the rooms are cleaned daily ክፍሎቹ በየቀኑ ይጸዳሉ። አር የሆነበት ምክንያት ያው ፕሬዘንት ስለሆነ ነው ብያችኋለሁ። ኦኬ ፕሬዘንት ኮንቲኒየስ ፕሬዘንት ብቻ አይደለም በነገራችን ላይ ፕሬዘንት እና ብዙ ስለሆነ አር የተጠቀማችሁት። ስለዚህ the rooms ፕሉራል ነው። እንደገና ደግሞ ፕሬዘንት ቴንስ ላይ ስለሆነ ከኢዝ ከአም ከአር የምንመርጠው አር ነው ማለት ነው ፕሉራል ስለሆነ። ኦኬ ፕሬዘንት ኮንቲኒየስ ላይ ስንገባ use for actions happening now or temporary situations አሁን ተጀምረው ቀጣይነት ያላቸውን ተግባራት ያመለክታል። አክቲቭ ስትራክቸሩ verb to be plus verb ing ነው። ፓሲቭ ስትራክቸሩ verb to be plus being plus verb 3 ነው። ኤግዛምፕል they are building a bridge ድልድይ እየገነቡ ነው። ፓሲቭ ሲሆን a bridge is being built ድልድይ እየተገነባ ነው። ፕሬዘንት ፐርፌክት ይህ ያለፈ ተግባር ከአሁኑ ጋር ያለውን ግንኙነት ያሳያል። አክቲቭ ስትራክቸሩ ላይ ሃዝ ወይም ሃቭ ፕላስ ቨርብ ስሪ ይጠቀማላችሁ። ፓሲቭ ስትራክቸሩ ላይ ደግሞ ወይ ሃዝ ወይ ሃቭ ቢን ወይ ሃዝ ወይ ሃቭ ከዛ ቢን ፕላስ ቨርብ ስሪ ይጠቀማላችሁ። ምሳሌ they have completed the project ፕሮጀክቱን አጠናቀዋል። ፓሲቭ ሲሆን the project has been completed ፕሮጀክቱ ተጠናቋል። ፓስ ሲምፕል ሲሆን እነዚህ ያለፈ ጊዜን ወይም የተጠናቀቁ ተግባራትን ያመለክታሉ። አክቲቭ ስትራክቸራቸው ሰብጀክት ፕላስ ቨርብ ቱ ነው። ፓሲቭ ስትራክቸራቸው ደግሞ ወዝ ወይም ደግሞ ዌር ፕላስ ቨርብ ስሪ ነው። ኦኬ ምሳሌ the teacher graded the papers መምህሩ ወረቀቶቹን ውጤት ሰጣቸው። ፓሲቭ ሲሆን the papers were graded ወረቀቶቹ ውጤት ተሰጣቸው። ፓስት ኮንቲኒየስ ሲሆን use for ongoing actions in the past often interrupted ያለፈ ጊዜ ውስጥ ቀጣይነት የነበረው ተግባር ያሳያል ማለት ነው። አክቲቭ ስትራክቸሩ was ወይም ደግሞ were plus verb ing ነው። ፓሲቭ ስትራክቸሩ ደግሞ was ወይም ደግሞ were plus being plus verb 3 ነው። ኤግዛምፕል
አክቲቭ they were repairing the road መንገዱን እየጠገኑ ነበር። ፓሲቭ the road was being repaired መንገዱ እየተጠገነ ነበር። ፓስት ፐርፌክት ይህ ጠቀሜታው ባለፈ ጊዜ ውስጥ ከሌላ ድርጊት ቀድሞ የተጠናቀቀ ተግባርን ለማሳየት ነው። አክቲቭ ስትራክቸሩ had ፕላስ verb 3 ነው። ፓሲቭ ስትራክቸሩ had been ፕላስ verb 3 ነው። ኤግዛምፕል አክቲቭ they had finished the job before noon እኩለ ቀን ሳይደርስ ስራውን ጨርሰው ነበር። ፓሲቭ the job had been finished before noon ስራው እኩለ ቀን ሳይደርስ ተጠናቆ ነበር። ፊቸር ሲምፕል ይህ ወደፊት የሚከሰት ተግባርን ለመተንበይ ወይም ደግሞ ውሳኔን ለማሳየት እንጠቀመው እንችላለን። አክቲቭ ስትራክቸሩ ዊል ፕላስ verb 1 ነው። ፓሲቭ ስትራክቸሩ ደግሞ ዊል ቢ ፕላስ verb 3 ነው። ኤግዛምፕል አክቲቭ they will announce the results tomorrow ውጤቱን ነገ ያሳውቃሉ። ፓሲቭ ሲሆን the results will be announced tomorrow ውጤቱን ነገ ይለቀቃል። ፊቸር ኮንቲኒየስ በሚሆን ጊዜ ፓሲቭ ፎርም የለውም። ምክንያቱ ደግሞ ከባድ ስለሆነና በተፈጥሯዊ መንገድ ጥቅም ላይ ስለማይውል ነው። ፊቸር ፐርፌክት ላይ ስንገባ እነዚህ ከሆነ የወደፊት ጊዜ በፊት የሚፈጠር ነገርን ለማሳየት የምንጠቀማቸው ናቸው። አክቲቭ ስትራክቸራቸው ዊል ሃቭ ፕላስ verb 3 ሲሆን ፓሲቭ ስትራክቸራቸው ደግሞ ዊል ሃቭ ቢን ፕላስ verb 3 ነው። ምሳሌ they will have completed the bridge by 2026 እስከ 2026 ድረስ ድልድዩን ገንብተው ይጨርሳሉ። ፓሲቭ the bridge will have been completed by 2026 ድልድዩ እስከ 2026 ድረስ ተገንብቶ ይጠናቀቃል። ሞዳል ቨርብስ እነዚህ አክቲቭ ስትራክቸራቸው ሞዳል ፕላስ verb 1 ሲሆን ፓሲቭ ስትራክቸራቸው ደግሞ ሞዳል ፕላስ ቢ ፕላስ verb 3 ነው። አክቲቭ አረፍተ ነገር ላይ you must follow the rules ደንቦቹ መከተል አለባችሁ። ይህ ወደ ፓሲቭ ሲቀየር the rules must be followed ደንቦቹ መከተል ወይም መከበር አለባቸው። ሞዳል ፐርፌክት ላይ በምንገባ ጊዜ አክቲቭ ስትራክቸሩ ሞዳል ፕላስ ሃቭ ፕላስ verb 3 ነው። ፓሲቭ ደግሞ ሞዳል ሃቭ ቤን ፕላስ verb 3 ነው። ሞዳል የምንላቸው በነገራችን ላይ ካን፣ ሻል፣ ሹድ፣ መስት፣ ኩድ፣ ውድ፣ ሃቭ ቱ፣ ኦት ቱ፣ ኒድ ቱ የመሳሰሉ ናቸው። ምሳሌውን የአክቲቭ አረፍተ ነገር ላይ they should have done the work ስራውን ማጠናቀቅ ነበረባቸው። ፓሲቭ አረፍተ ነገር ላይ the work should have been done ስራው መጠናቀቅ ነበረበት። ጀረንድ ፓሲቭ በሚሆን ጊዜ ስትራክቸሩ being plus verb 3 ሲሆን ምሳሌ I hate being interrupted ሰዎች ሲያቋርጡኝ ይጠላሉ። ኢንፊኒቲቭ ፓሲቭ ይህ ደግሞ ስትራክቸሩ to be plus verb 3 ኤግዛምፕል this problem needs to be solved ይህ ችግር መፍታት ያስፈልገዋል። ኦኬ verbs that cannot form passive ወደ ፓሲቭ የማይለወጡ ግሶች ኢንትራንዚቲቭ verbs ወይም ደግሞ እነዚህ ኦብጀክት የሌላቸው ወይም ተደራጊ የሌላቸው ግሶች ኤግዛምፕልስ happen occur sleep die appear arrive እነዚህን ፓሲቭ ላይ እንጠቀማቸው ለዛ አክቲቭ አረፍተ ነገር ብቻ የምንጠቀማቸው። ምሳሌ ሲሰጣችሁ the accident happened ከhappened በኋላ አይታችሁ ከሆነ ምንም ነገር አልገባም። ግን ማትሉት ምንድነው the accident was happened አትሉ ማለት ነው። ስለዚህ ፓሲቭ ፎርም አይኖራቸው። verbs of possession እነዚህ ባለቤትነትን አሳይ ግሶች ምሳሌ have belong to possess lack እነዚህ ፓሲቭ ፎርም ማይኖራቸው ናቸው። ስለዚህ አክቲቭ ፎርማቸው ለምሳሌ I have a car መኪና አለኝ ግን ማትሉት ምንድነው a car is had by me እንደዛ ይባላል። fixed expressions ወይም ቋሚ አገላለጾች examples take place make sense have breakfast እነዚህ ላይ ማለት ማችሉት ነገር ለምሳሌ the meeting was taken place አይባልም። ኦኬ phrasal verbs in passive phrasal verbs ምንድነው በፓሲቭ ድምጽ ሲለወጡ ዋናው ግስ ብቻ ወደ verb 3 ይቀየራል። ተጨማሪው ግን ሳይለወጥ ይቀራል ማለት ነው። ምሳሌ የphrasal verb ምንድነው call off ምሳሌ መሆን ይችላል። አክቲቭ አረፍተ ነገር ላይ they called off the match ግጥሚያውን ሰረዙት።
ፓሲቭ ላይ ደግሞ the match was called off ግጥሚያው ተሰረዘ። አክቲቭ someone broke into the house ቤቱን ሰብረው ገቡ። ፓሲቭ አረፍተ ነገር ላይ the house was broken into ቤቱ ተሰብሮ ተገባ። ልዩ ሁኔታዎች ምንድናቸው? ሁለት ኦብጀክት በሚኖር ጊዜ ወይም ሁለት ድርጊት የተፈጸመበት አካል በሚኖር ጊዜ ሁለት ፓሲቭ ሊኖር ይችላል አንድ አረፍተ ነገር። አክቲቭ አረፍተ ነገር she gave me a gift ስጦታ ሰጠችኝ የሚለው አረፍተ ነገር አንደኛው ፓሲቭ ሰውየው ላይ በማተኮር ነው። I was given a gift ስጦታ ተሰጠኝ። ሌላኛው ፓሲቭ ደግሞ ነገሩ ላይ ወይም ደግሞ እቃው ላይ ወይም ስጦታው ላይ የሚያተኩር ነው። a gift was given to me ስጦታ ተሰጠኝ ይሆናል ማለት ነው። እዚህ ጋር ያልገባችሁ ነገር ካለ ጠይቁኝ። ተጨማሪ እዚህ ጋር ልታውቁት የሚገባ ብዬ የማስበው ነገር ምንድን ነው? ከአክቲቭ ወደ ፓሲቭ በመቀየሩ ጊዜ ተውላጠ ስሞችን መጠቀማችሁ የማይቀር ነገር ነው። ተውላጠ ስሞች ወይም ፕሮናውንስ ምንላቸው በስም ምትክ የሚገቡ ሆኖ ሳለ አረፍተ ነገሩ መጀመሪያ ላይ ከድርጊት ቃል በፊት እንደገና ደግሞ አረፍተ ነገሩ መጨረሻ ላይ ወይም ደግሞ ከድርጊት ቃል ቀጥሎ ሊገቡ ይችላሉ። ከድርጊት ቃል በፊት የሚገባው ሰብጀክት ፕሮናውን የምንላቸው ሲሆኑ እነዚህ ሂ፣ ሺ፣ ኢት፣ ዩ፣ ዊ፣ ዘይ እና አይ ናቸው። ስለዚህ እነዚህ አረፍተ ነገሩ መጀመሪያ ላይ ከሆናችሁ ወይም ከድርጊት ቃል በፊት ከሆናችሁ እነዚህን ተጠቀሙ ማለት ነው። እነሱ ነው አረፍተ ነገሩ መጨረሻ ላይ ወይም ከድርጊት ቃል ቀጥሎ መጠቀም ካለባችሁ በዚህ ጊዜ ምን ታደርጋላችሁ? ወደ ኦብጀክት ፕሮናውን ትቀይሯቸዋላችሁ ማለት ነው። ስለዚህ ሂ ወደ ሂም ይቀየራል። ሺ ወደ ሄር ይቀየራል። ኢት ራሱ ነው። ዩ ራሱ ነው። ዘይ ዘም ይሆናል። አይ ሚ ይሆናል። ዊ አስ ይሆናል ማለት ነው። ኦኬ አስ በነገራችን ዩኤስ ነው ስፔሊንጉ ማለት ነው። እዚህ ጋር ያልገባችሁ ነገር ካለ ጠይቁ፣ ለማወቅ ትጉ። መልካም ጊዜ